ስትባረክም ሳትባረክም ተማረህ ይሆናል። እግዚአብሔር በቁሳዊ ነገር ሲባርክ ሁለት ነገር ማድረግ አለ። የመጀመሪያው ነገር ትሁት ወይም ሃምብል መሆን ያስ ሲጀመር እግዚአብሔር በቁሳዊ ነገር ሲባርክ ትምክህተኛ ወይም ፕራይድ እንድትሆን አይደል። ሉሲፈር የተጣለበት ምክንያት ፕራይድ መሆኑን አትርሳ። የተባረክበት ዋና ዓላማ አንደኛው ቁስ ነገር ተራ እንደሆነና ከሱ በላይ ያለ አምላክ እንዳለና ቅዱስ ቅዱስ ብለህ በእግሩ ስር እንድትወድቅ። ሁለተኛ ማድረግ ያለብህ ነገር ቢኖር አመስጋኝነት ወይም ግሬትፉልነስ። እግዚአብሔር በቁሳዊ ነገር ሲባርክህ ሌላ ተጨማሪ የምታመሰግንበት ምክንያቶችን አገኘህ ማለት ነው እንጂ መኪና ሲሰጥህ ስለ ነዳጅ የምታማረር ከሆነ፣ ቢዝነስ ሲሰጥህ ስለ ታክስ የምትማረር ከሆነ፣ ትልቅ ቤት ሲሰጥህ በዶላር ባከራየው ኖሮ ብለህ የምታማረር ከሆነ ምን ዋጋ አለው? አፍተር ኦል ሳትባረክም በፊት እኮ ታማርር ነበር። ምን ተለየ? የሰው ልጅ እግዚአብሔር በቁሳዊ ነገር ሲባርከው ትሁትና አመስጋኝ ከመሆኑ ባሻገር ደስተኛ መሆን አለ።